ግን ከውን ያልኩት አንድ አረብ የሰራውን መጨረሻ ላይ ያስገባላችኋለሁ። ነገር ግን እስኪ ቪዲዮን እዩትማ። ገላት ስትወጣ ከቤት ካሜራ የተቀረጸውን ልጅቷ ገዳዩዋ ተይዛለች። በእርግጥ የደረሰኝ ኢንፎርሜሽን ነው የምላችሁ። ያንን ነገር እንግዲህ ከኢንፎርሜሽን ደረጃ አንጻር ነው የምነግራችሁ። እዩቴንን እንግዲህ ይሄ ገላት ወታ ነው የተባለው። ከዛ በኋላ ከገደለቻት በኋላ ቤት ውስጥ ካስቀመጠች በኋላ እንደገና 2 ቀን ከተቀምጣ ለማውጣት ሬሳውን ወደ መሽተት ሲመጣ አውጥታ የት ነው የከተተችው አሉ? ባህር ውስጥ ደግሞ ከታት ደግሞ ባህሩ ተፍቶ አወጣት። ከዛ በኋላ ተገኘች። አስክሬኗን ብታዩ ይዘገንናችሁ። አበሻ ቆራርጦ ሻንጣ ውስጥ አድርጎ ቆሻሻ ላይ የሚጥል የት ሀገር ነው? ማርያምን እኔ በቃ ፈራሁ፣ ወዳጄን ፈራሁ። መብራን ምስክሬን ወዳጄን ፈራሁ። በቃ እኔ በቃ ወዳጄን ብለው ሰው በቃ ፈራሁ። ልጅቷ በቃ ተጫዋች ናት። የሆነ ቦታ ትገባለች እንደኔ እንደዚህ ምናምን። ከዛ ተቆራርጣ ምናምን ሻንጣ ውስጥ ተገኘች። ከዛ አበሻ ናት የገደለቻት፣ ሴት አበሻ። ከሷ ጀርባ ደግሞ ሴቶች ናቸው ወንዶች ናቸው አይታወቅም አሉ። ዜና ላይ ወርደዋል ነበረ እና እዛ ውስጥ ቤሩት ላይ ኢትዮጵያኖች ነው የሚለው ተቆራርጠው ተገኙ የሚለው፣ ግማሹ ኢትዮጵያ አይደለችም ይላሉ። ዋቴቨር ብቻ ሰው ናቸው፣ ኦልሬዲ ሰው ናቸው። ግን የምር ነው የምላቸው። አዎ ሴት አጥፊ ነው። በቃ ና ቶሎ እንሂድ ብሎ ነይ እንሂድ ብሎ ነይ ቶሎ ምንም አይመጣም ብሎ በቃ የሚያነሳሳ ጓደኛ ካለ አትግጠሙ። ምን ይሰራላችኋል? አበሻ አንድ ኢንፎርሜሽን ደርሶኛል፣ ግን ያ ኢንፎርሜሽን ባላረገው ባልሆነ እያልኩ እየተመኘው ነው። እመኑኝ። በሚገርም ሁኔታ እቺ 3 የተባለው ተውት፣ ያው አረቡ የሰራው 2 ፕላስ ብሎ ነው የጨመረው። አንድ ናት አበሻዋ። ያው የተገደለችውም ደግሞ በማን እንደሆነ ስትሰሙ ደግሞ በጣም ይዘገንናል። በጣም አውቃለሁ እኛ ኢትዮጵያውያን ህይወት ሰው ረክሶብናል፣ አውቃለሁ። አይደለም በሌላው ተውትና በዘር እንኳን አመካኝተን ፈልገን ባልተወለድንበት እየተገዳደለን ያለን ህብረተሰብ በግብረተሰብ እንደሆንን እየታወቀ ነው። ግን ስደት ላይ በዚህ ደረጃ ይመጣል ብዬ ግን አስቤ አላውቅም። አስቤ አላውቅም። እመኑ፣ እኔ ደንግጫለሁ። በቃ ባልሆነ ባላረገው፣ እንደው ይሄ ኢንፎርሜሽን አሁን የደረሰኝ ኢንፎርሜሽን ውሸት በሆነ እያልኩ ነው። በምን ብትሉኝ እቺ አበሻ ተቆራርጣ የተገኘችው በሻንጣና በፌስታል ውስጥ ገብታ ተቆራርጦ አካላቷ ተጋጋግታ ምናምን ተቆራርጣ ነው እንግዲህ ተገላ በቆሻሻ ፌስታል ተደርጎ በሻንጣ ተደርጋ የተገኘችው። ገዳዩም ደግሞ ማናት? ያው ሟቿንም ፎቶ አደርሶኛል፣ ግን ፊቷን ሸፍኛ ያሳያቸዋለሁ። ነገር ግን ያው ስላልወረደ ቤተሰብም ስላልሰማ ገና ያልወረደ ስለሆነ እኔ ማውረዱ ምንም ጥቅም የለውም ብዬ ነው ማስበው። ለምን ወዲያው ዝም ብሎ ማውረድ አይደለም። ግን አበሻ ናት ሲባል ግን ከውን ያልኩት አንድ አረብ የሰራውን መጨረሻ ላይ ያስገባላችኋለሁ። ነገር ግን እስኪ ቪዲዮን እዩትማ። ገላት ስትወጣ ከቤት ካሜራ የተቀረጸውን ልጅቷ ገዳዩዋ ተይዛለች። በእርግጥ የደረሰኝ ኢንፎርሜሽን ነው የምላችሁ። ያንን ነገር እንግዲህ ከኢንፎርሜሽን ደረጃ አንጻር ነው የምነግራችሁ። እዩቴንን እንግዲህ ይሄ ገላት ወታ ነው የተባለው። ከዛ በኋላ ከገደለቻት በኋላ ቤት ውስጥ ካስቀመጠች በኋላ እንደገና 2 ቀን ከተቀምጣ ለማውጣት ሬሳውን ወደ መሽተት ሲመጣ አውጥታ የት ነው የከተተችው አሉ? ባህር ውስጥ ደግሞ ከታት ደግሞ ባህሩ ተፍቶ አወጣት። ከዛ በኋላ ተገኘች። አስክሬኗን ብታዩ ይዘገንናቸዋል። ተነፋፍቷል። ምን ብሏል? በቃ ቃላት አጠረኝ። አይ በቃ አሁንስ ኢትዮጵያዊነት ፊሺ ጋላት ትክክል ያልሆነ ነገር አለ ጎበዝ። እኛ ኢትዮጵያውያን ላይ የሆነ የረገመን የሆነ ነገር አለ እንጂ ይሄ ሊሆን አይችልም። አሁን እንግዲህ ልጅቷ ተይዛለች ነው የተባለው እንደሰማሁት ኢንፎርሜሽን ከሆነ። ግን ከዚህ በኋላ ለሚወጣብን የሆነ በመንግስትም ይሁን በምንም እኛ ንጹሃን ምን እስኪ ንገሩኝ። የዚህን ያህል እዚህ ደረጃ ደርሰናል። በቃ ተፈራራን ማለት ነው። በእናታችሁ ጓደኛ እንዳትይዙ።
እኔ ሲጀመር ከድሮም ጀምሮ እንደምታውቁኝ ነው ጓደኛ አልወድም አልፈልግም ጓደኛዬ ሚስቴ ናት ጓደኛዬ ስጋዬ ነው ብዬ ነበር የምናገረው እናንተ ደግሞ እባካችሁ ጓደኛ በቃ አትያዙ ስደት ላይ የመጣችሁት ከፕሌን ገና ስትወርዱ ራሳችሁን ችላችሁ ለመለወጥ ነው የመጣችሁ ከዛ ውጪ ግን አበሻ ጓደኛ እንዳትይዙ ለምን በሉኝ በዚህ ኬስ እኔ ደንግጫለሁ አሁን መጪውን አላቅም ምን እንደሚከሰት ነገር ግን በዚህ ደረጃ እንደው በፊትስ እሺ አንድ ካስታውሳችሁ ተቆራርጣ የተገኘች ነበረች እሱ ሶሪያ ነው ተብሎ ተቀውጦ ምናምን አለፈ አሁን ደግሞ አበሻዋን አረደች ሲባል ቆራርጣ ጣለች ሲባል ምንድነው የሚባለው እንደው ይሄ ኢንፎርሜሽን እንደደረሰኝ ኢንፎርሜሽን አይሁን በእናታችሁ እንዳይሆን እኔ ጸሎቴ ነው በቃ አበሻ እንዳትሆን በቃ እኔ አላመንኩማ በቃ خلاص አላመንኩም ለምን አልችልማ አበሻ ጓደኛዋን በእንዲህ አይነት መልኩ ገላ ወጋግታ ቆራርጣ ከዛ በኋላ እንዴ ሆረር ፊልም ነው እንዴ የት ነው ያለ ነው ምንድነን እኛ ጎበዝ እንዴ ይልቁንም በሰው ሀገር መደጋገፍ መተቃቀፍን መነጋገር ስንችል እንዴት አይነት ጊዜ ላይ ደረሰን ወይ ፈጣሪ አምላክ አመሰግናለሁ ምንም ጓደኛ ስላልሰጠኝ እዚህ ስደት ላይ አንድ ጓደኛ ምለው የለኝም ባራቱ ይተከል ማንንም ይሆን ማለት እኔ ራሴን ልለወጥ የመጣሁት ራሴን ነው ለለውጥ የመጣው የምን ጓደኛ የምን ምናምን ከድሮም አልወድም በቃ خلاص አሁን ደግሞ ጭራሽ ዘጋኝ አበሻ እንዴ እኛ የውጭ ዜጎቹ ገደሏቸው ምን አሏቸው እንዲሏቸዋል እንላለን እርስ በራስ እንደዚህ መገዳደል ጀመርን ያውን በአሰቃቂ ሁኔታ አሁን ምንድነው እይታችን ምንድነው የሚያዩን አሁን በምን አይነ ነው ኢትዮጵያውያን ሰው በልታዎች ያውን የራሳቸውን ሰው የሚበሉም ናቸው ተብሎ ነው እንዴ ለራሳቸውን ሰው የሚበሉማ እኛንማ እንዴት ይምሩናል ነው የሚሉን እኛ ግን ወዳችንን እኛንን ምናቀው ስለዚህ ያለውን ኢንፎርሜሽን እየተከታተልኩ አመጣላችኋለሁ ነገር ግን ሳመጣው ግን ትምህርት እንድትወስዱልኝ ነው የምፈልገው ሁለት ነገር ላስቀምጥላችሁ እዚህ ጋር ትናንትና ወዲያ የሰራሁትን ቪዲዮ ላይ እንደዛው ነው የምላችሁ ማንሽም እንዳትጠፊ ማዳም ቤት ያለሽ ካልተመቸሽ ወደ ሀገርሽ ሂጂ ግድ የለሽም የውጭ ላይፍ ሆረር ፊልም ያስንቃል አሁን እኛ ኢትዮጵያውያን ላይ ከትናንት ወዲያም ብያችኋለሁ ቪዲዮ ላይ አይደለ የትኛው ባንግላዴሽ የትኛው ፊሊፒን የትኛው ስሪላንካ የትኛው ጅንስዬ ነው እንትን ያለው እርስ በራስ ይገዳደል ያያችሁ እኛ ጋለች ተብሎ የተጻፈልን መጽሐፍ ቅዱስ ቃሉ ላይ